ምዕራፍ 30 ዳዊት አማሌቃውያንን ድል እንዳደረገ። እንዲህም ሆነ፣ ዳዊትና ሰዎቹ በሦስተኛው ቀን ወደ ሴቄላቅ በገቡ ጊዜ አማሌቃውያን በአዜብ በሴቄላቅም ላይ ዘምተው ነበር። ሴቄላቅንም መትተው በእሳት አቃጥለው ነበር። ሴቶቹንና በውስጡ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከውም ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ ሴቶቹንም ሆነ ወንዶቹንም አልገደሉም። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ፣ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ። ዳዊትና ከእርሱ ጋር የነበረ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶች የኢዝራኤላዊቷ አኪናሆምና የቀርሜሎሳዊቷ የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው ሕዝቡ ሁሉ ልቡ አዝኖ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ራሱን አጽናና። ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፋዱን አቅርብልኝ አለው። አብያታርም ኤፋዱን ለዳዊት አቀረበለት። ዳዊትም እነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመህም ምርኮኞቹን ታድናለህና ፈልጋቸው ተከተልም ብሎ መለሰለት። ዳዊትም ከእርሱ ጋር የነበሩት 600 ሰዎች አብረው ሄዱ። እስከ ቦሶር ወንዝ ድረስ መጡ። ከእነርሱም የቀሩት በዚያ ተቀመጡ። ዳዊትም ከእርሱ ጋር ያሉት 400 ሰዎች አሳደዱ። 200 ሰዎች ግን የቦሶር ወንዝን መሻገር ደክመዋልና በኋላ ቀሩ። በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ከበለሱም ጥፍጥፍ ቁራጭ ሰጡትና በላ። ነፍሱም ወደ እርሱ ተመለሰች። 3 ቀንና 3 ሌሊት እንጀራ አልበላም ውሃም አልጠጣም ነበርና። ዳዊትም አንተ የማን ነህ? ከወዴት መጣህ? አለው። ያም ግብፃዊ ብላቴና እኔ የአማሌቃዊ ባሪያ ነኝ። ከ3 ቀን በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ። እኛም በከሊታውያን አዜብ በይሁዳ በኩል በካሌብም አዜብ ላይ ዘመትን፣ ሴቄላቅንም በእሳት አቃጠልናት አለው። ዳዊትም ወደ እነዚያ ሰራዊት ልትመራኝ ትወዳለህን? አለው። እርሱም እንዳትገድለኝ ለጌታዬ እጅ አሳልፈህ እንዳትሰጠኝ በአምላክህ ማልልኝ፣ እኔም ወደ እነዚያ ሰራዊት እመራሃለሁ አለው። ወደዚያም በደረሰ ጊዜ እነሆ ከፍልስጤማውያንና ከይሁዳ ምድር ከወሰዱት ከብዙ ምርኮ ሁሉ የተነሣ በልተው ጠጥተው የበዓል ቀን አድርገው በምድር ሁሉ ላይ ተበትነው አገኛቸው። ዳዊትም ሄዶ የአጥቢያ ኮከብ ከሚወጣበት ጀምሮ እስከ ማታ ድረስ ዳግመኛም በማግስቱ መታቸው። ከእነርሱም በግመል ተቀምጠው ከሸሹት 400 ጎልማሶች በቀር አንድም ያመለጠ የለም። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው፣ 2ቱንም ሚስቶቹን አዳነ። ከወንዶችና ከሴቶች ልጆች ከወሰዱት ምርኮ ሁሉ ታላቅም ሆነ ታናሽም ሆነ ምንም የተወላቸው የለም። ዳዊትም ሁሉን አስጣለ። ዳዊትም የበጉንና የላሙን መንጋ ሁሉ ወሰደ፣ ምርኮውንም በፊቱ ነዱ። ያንም ምርኮ የዳዊት ምርኮ
አሉት። ዳዊትም ደክመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትን ከእርሱም ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊት ወደ ሕዝቡ በቀረበ ጊዜ ደህንነቱን ጠየቁት። ከዳዊት ጋር ከሄዱ ሰዎች ክፉዎቹና ዓመፀኞቹ ሁሉ እነዚህ ከእኛ ጋር አልመጡምና የራሳቸው ሚስቶቻቸውንና ልጆቻቸውን ይዘው ይሂዱ እንጂ ካስጣልነው ምርኮ ምንም አንሰጣቸውም አሉ። ዳዊት አለ፣ እግዚአብሔር አሳልፎ ከሰጠን በኋላ እንዲህ አታድርጉ። እርሱ ጠብቆናል፣ በእኛ ላይ የመጡትን ሰራዊት በእጃችን አሳልፎም ሰጥቶናል። ይህንንስ ነገር ማን ይሰማችኋል? እናንተ ከእርሱ አትበልጡምና ወደ ጦርነት በሄዱት ድርሻ ልክ ጓዝ የጠበቁ ሰዎች ድርሻ እንዲሁ ነው። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይህ ለእስራኤል ሥርዓትና ሕግም ሆነ። ዳዊትም ወደ ሴቅላቅ በመጣ ጊዜ ለይሁዳ ሽማግሌዎችና ለወዳጆቹ እነሆ እግዚአብሔር ጠላቶች ምርኮ በረከትን ተቀበሉ ብሎ ከምርኮ ላከላቸው። በቤት ሶር ለነበሩ፣ በራማ አዜብም ለነበሩ፣ በጌትም ለነበሩ፣ በቄኔትም ለነበሩ፣ በሳፌቅ ለነበሩ፣ በቴማት ለነበሩ፣ በቄርሜሎስ ለነበሩ፣ በይረሕምኤላውያንና በቄኔዛውያን ከተሞች ለነበሩ፣ በኢያሬሞት በቤርሳቤህ ለነበሩ፣ በባኖባ ለነበሩ፣ በኬብሮን ለነበሩ፣ ዳዊትና ሰዎቹም በተመላለሱበት ስፍራ ለነበሩ ሰዎች ሁሉ ላከ።